ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥተናል። እንግዲህ በዓለም ዙሪያ የባለፈው ዓመት ማለትም የ2025 ዓመት እንደ አውሮፓውያን አቆጣጠር ያለው ዳታ እንደሚያመለክተው ጥናቶች እንደሚያመለክቱት ወደ 114 ሚሊዮን የሚያክሉ ኮንቴንት ክሬተሮች ይገኛሉ በዓለም ዙሪያ። ተጠቃሚዎች በቢሊዮን የሚቆጠሩ ናቸው። ሆኖም ግን ኮንቴንት ክሬተሮች ወደ 114 ሚሊዮን የሚጠጉ ናቸው ተብሎ ነው ጥናት ላይ የወጣው። ከነዚህ መካከል በጣም የሚገርማችሁ ግን 6% ብቻ ናቸው ከዩቲዩብ ገንዘብ የሚያገኙት። እንግዲህ ከነዚህ መሃል መቆጠር በጣም ትልቅ ነገር ነው። ስለዚህ ከነዚህ 6% መካከል ለመቆጠር ታዲያ የዩቲዩብ ቻናል ከፍቶ መስራት ያስፈልጋል። ታዲያ ዩቲዩብ እንዴት ነው ቻናሉ የሚከፈተው? ምንድነው አጀማመሩ? ሂደቱ ምን ይመስላል? እንግዲህ ዩቲዩብ ቻናል መክፈት ፈልጋችሁ ሆኖም ግን አከፋፈቱ የጠፋችሁ ዛሬ ያውም ብዙ ቱቶሪያሎች በየቀኑ በየሰዓቱ በሚሰሩበት በዚህ ሰዓትና ዩቲዩብ ላይ ፖስት በሚደረጉበት በዚህም ሰዓት ዩቲዩብ ቻናል አከፋፈቱ እንዴት ነው? ቀላል በሆነ መንገድ እንዴት ነው ዩቲዩብ ቻናል ከፍተን መስራት የምንችለው ብላችሁ ጥያቄ የምታነሱ ዛሬ ይሄ ቪዲዮ ምላሽ ይሰጣችኋል። ስለዚህ ዛሬ ከመጀመሪያው ጀምሮ ዩቲዩብ ቻናል እንዴት ነው ክሬት የሚደረገው የሚለውን አሳያችኋለሁ። ሆኖም ግን ዩቲዩብ ቻናል ከመክፈታችን በፊት የራሳችን የጉግል አካውንት ሊኖረን ይገባል። ታዲያ እንዴት ነው የጉግል አካውንት የሚከፈተው የሚለውንም በቀላሉ አሳያችኋለሁ። ታዲያ ከዛ ደግሞ የዩቲዩብ ቻናል እንዴት ነው የሚከፈተው፣ የዩቲዩብ ቻናል እንዴት ነው ከስተማይዝ የምናደርገው፣ እንዴት ነው አጠቃላይ ክሬት ተደርጎ ቪዲዮ ፖስት ማድረግ የሚቻለው። እርግጥ ነው ፖስት ከማድረግ በፊት ቪዲዮ መስራት ያስፈልጋል። ቪዲዮ ከመስራት በፊት ስክሪፕት መጻፍ ያስፈልጋል። ይህንን በባለፈው ቪዲዮ ላይ አሳይቻችኋለሁ። ስለዚህ ዛሬ የዩቲዩብ ቻናል አንድ ተብሎ ሲከፈት እንዴት እንደሆነ እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ መጀመሪያ ደረጃ እዚህ ጋር ትመጡና ወደ ክሮም ትገባላችሁ። በነገራችን ላይ በስልካችሁ የምትመለከቱ ከሆነ ወይም በስልካችሁ የምትሰሩ ከሆነ ክሮም ላይ ቀጥታ መግባት ትችላላችሁ። ክሮም ላይ ከገባችሁ በኋላ ከላይ 3 ነጠብጣብ አለችላችሁ፣ አማራጭ ነች። እሷን ስትነኳት ደግሞ ዝርዝር ያመጣላችኋል። ከነዛ ዝርዝር መካከል ዴስክቶፕ ሳይት የምትላለች። እዛ ዴስክቶፕ ሳይት ላይ ካደረጋችሁ በኋላ ተመልሳችሁ ወደ ክሮም ላይ እዛው ዴስክቶፕ ሳይት ላይ ያደረጋችሁት የክሮም ፔጁ ላይ ገብታችሁ youtube.com ብላችሁ መጻፍ ትችላላችሁ። ጉግል አካውንት ከሌላችሁ ግን መጀመሪያ ጉግል አካውንት መክፈት ወይም ደግሞ በሌላ አባባል ጂሜል መክፈት ያስፈልጋችኋል። ስለዚህ ጂሜል ከከፈታችሁ በኋላ ነው ወደ ዩቲዩብ መክፈት የምትሄዱት ማለት ነው። እስቲ ለማንኛውም ቀለል አድርገን እንዴት ዩቲዩብ ቻናል ክሬት እንደሚደረግ፣ እንዴት ጉግል አካውንት ክሬት እንደሚደረግ አብረን እንመለከታለን። ወደ ፔጅ መፈለጊያ እንግዲህ ቦክሱ ላይ ገብታችሁ ጂሜል ሳይን አፕ ማለት ትችላላችሁ፣ ጉግል አካውንት ከሌላችሁ። ጉግል አካውንት ካላችሁ ደግሞ ቀጥታ ዩቲዩብ ቻናል እንዴት ክሬት እንደሚደረግ እናያለን። እኔ ግን ጉግል አካውንት በመክፈት እስቲ ልጀምር። በተለይ ደግሞ ጉግል አካውንት ከሌላችሁ ወይም ጂሜል አካውንት ከሌላችሁ እንዴት እንደሚከፈት ላሳያችሁ። አሁን እዚች ጋር ሴት አፕ ዮር ኒው ክሮም ፕሮፋይል ይላል። ስለዚህ እዚህ ጋር ሳይን ኢን አደርገዋለሁ። ሳይን ኢን ሳደርገው እዚህ ጋር ኢሜል ኦር ፎን ይላል። እንደዚህ አይነት ነገሮች ያመጣል። ግን እኔ ዋናው ነገር ሳይን ኢን ማድረግ አይደለም ፈልገው እንደ አዲስ መክፈት ስለሆነ እዚች ጋር ክሬት አካውንት የምትላለች። እኔ በኮምፒውተሬ ነው እየተጠቀምኩኝ ያለሁት። ከዛ ክሬት አካውንት ትሉታላችሁ። ከዛ ልክ ክሬት አካውንት ስትሉት እዚህ ጋር ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ ይላል። ፎር ማይ ፐርሰናል ዩዝ እንለዋለን። ከዛ እዚህ ጋር ፈርስት ኔም የሚል አመጣ። ከዛ እዚህ ጋር ፋሲል፣ ያው ለራሴ ስለሆነ የምከፍተው ለዛ ነው። ይሄ ፈርስት ኔም የመጀመሪያ ስማችሁን ብቻ ነው። ከዛ ላስት ኔም ደግሞ ኦፕሽናል ነው። በነገራችን ላይ ላስት ኔም ፈርስት ኔም ብቻም በቂ ሊሆን ይችላል። ይሄንን ላስት ኔም መተውም ትችላላችሁ። ከዛ ኔክስት ትሉታላችሁ። ኔክስት ስትሉት የልደት ቀናችሁን ወይም የተወለዳችሁበትን ቀን፣ ወር እና ዓመተ ምህረት ከዛ ጾታችሁን ይጠይቃችኋል። ማንት ለምሳሌ ኖቬምበር ልበለው። እዚች ጋር 28፣ እዚች ጋር 1982
83 or 82 ወይም 1982 ኖቬምበር 28 1982 አልኩት። ጀንደር ሜል ይላል። ከዛ እንደዚህ ታረጉታላችሁ። ከዛ አሁን እዚህ ጋር ራሱ ሪኮመንድ የሚያደርጋችሁ ጉግል አካውንቶች ወይም ጂሜል አካውንቶች አሉ። ከፈለጋችሁ ከነዚህ መካከል መምረጥ ትችላላችሁ። አለበለዚያ ግን እቺ ሶስተኛዋ create your own gmail address ትላለች። ስለዚህ እኔ በራሴ ነው ጂሜል አድሬስ መክፈት የምፈልገው። በነገራችን ላይ ግን እዚህ ጋር የምትሰሩትን ነገር ሴቭ ብታረጉት ለራሳችሁ በጣም ጥሩ ነው። በስልካችሁም ከሆነ ደግሞ ስክሪንሾት ብታረጉት በጣም ጥሩ ነው። ሴቭ አድርጋችሁ ካልያዛችሁት በኋላ ሊጠፋባችሁ ስለሚችል ማለት ነው። ከዛ በኋላ እዚህ ጋር ፓስወርዳችሁን ታስገባላችሁ። ከዛ ስልክ ቁጥር አስገባ ይለኛል። ከዛ በኋላ ምን ይላችኋል መሰላችሁ? ስካን the QR code with your phone ይላል። ስለዚህ QR ኮድ በስልካችሁ ታነሳላችሁ ማለት ነው። ከዛ በኋላ እንግዲህ ኢሜል ሪከቨሪ እናደርጋለን። ከዛ አሁን እዚህ ጋር እንግዲህ ጂሜል አካውንት ከፈትን ማለት ነው። አሁን እዚህ ጋር ፋሲል ተክሌ 288@gmail.com ብለን ከፍተናል። ከዛ ኔክስት እንለዋለን። ሪከቨሪ ኢሜይልን ማስቀመጥ አለባችሁ በነገራችን ላይ። ሌላው ነገር ደግሞ ቱ ስቴፕ ቬሪፊኬሽን ትጠይቃላችሁ፣ ለዩቲዩብ ግዴታ ነው። ከዛ በኋላ ሴቭ ታይም ታይፕ ፕሌስ ይላል። ቱ ኩዊክሊ ጌት ባክ ቱ ሳይትስ ዩ ሃቭ ቪዚትድ ሲንክ ዮር ሂስትሪ ምናምን ይላል። እሺ ከዛ የሳይመንት ትሉታላችሁ ከፈለጋችሁ፣ አለበዚያ ደግሞ ስኪፕ ማለትም ትችላላችሁ። እሺ ስኪፕ እንበለውና አሁን እንግዲህ አዲስ የጉግል አካውንት ከፍተናል። እዚች ጋር አንድ የሆነች ነገር ምልክት ታሳያለች። ስለዚህ make sure you can always sign in ምናምን ይላል። recovery form will help if you forget your password ይላል። add recovery form ይላል። ከዛ በኋላ እንግዲህ ይሄንን እዚህ ጋር ጨርሰናል። አሁን ወደ ኒው ታብ እንሄዳለን። አሁን ቀጥሎ ምንድነው የምናደርገው? ዩቲዩብ አካውንት እንከፍታለን። አሁን በጣም ወደ ቀላሉ ነገር መተናል። እዚህ ጋር ስትመለከቱ ምንም ነገር የለም። ስለዚህ እዚች ጋር ሳይን ኢን የምትል ነገር አለች። እሺ እሷ ትስተካከልልናለች ብዬ ተስፋ አደርጋለሁ። እዚች ጋር መታላችኋለች ማለት ነው። አሁን ይሄ በስማችሁ የተከፈተ ነው ጂሜል አካውንቱ፣ ግን ዩቲዩብ አካውንት ስቲል የላችሁም። ስለዚህ ዩቲዩብ አካውንት መክፈትና ጉግል አካውንት መክፈት ልዩነት አለው። ጉግል አካውንት የመጀመሪያው መንገድ ከፋችሁ ነው። ጉግል አካውንት ነው ወደ ዩቲዩብ አካውንታችሁ የሚቆጣጠርላችሁ። ስለዚህ ጉግል አካውንት ግዴታ ነው። ጉግል አካውንት ከሌላችሁ ዩቲዩብ አትከፍቱም። ለማንኛውም ግን ዩቲዩብ አካውንት አሁን እንከፍታለን። ከዛ እችን አንድ ጊዜ ትነኳታላችሁ። አሁን ክሬት ቻናል የሚል መጣላችሁ። እዚች ጋር ክሬት ቻናል የሚል መጣላችሁ። አሁን ክሬት ቻናል የሚል መጣላችሁ። እዚህ ጋር ክሬት ቻናል ትሉታላችሁ። እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። ፋሲል ቲዩብ ብዬዋለሁ። ሃንድል እዚች ጋር ሰጥቶኛል። እዚች ጋር የምትሰጡትን ስም እዚች ጋር ቼክ ያደርግና ለምሳሌ ይሄንን ባነሳበት፣ ስለዚህ እንደዚህ ባረግበት፣ ስለዚህ ተቀብሎኛል። ፋሲል ቲዩብ 288 ይሄ የኔ የዩቲዩብ ቻናሌ ነው ማለት ነው። የዩቲዩብ ቻናሌ ስም ይሄ ነው፣ ሃንድሉ ደግሞ ይሄ ነው ማለት ነው። ስለዚህ የዩቲዩብ ቻናል ታይትል የዩቲዩብ የቻናሉን ስም ትሰጡታላችሁ። ሃንድላችሁ ማለት ደግሞ ለሰው ሊንኩን ስትልኩ ምናምን ይሄንን ነው የምትሰጡት ማለት ነው። ፋሲል ቲዩብ 288 አሁን ክሬት እዚህ ጋር ክሬት ቻናል እንለዋለን። በነገራችን ላይ ይሄንን ቻናል ልሰርዘው እችላለሁ፣ ለእናንተ ለማሳየት ነው የከፈትኩት። ቻናል is being created, check back in a few moments ይላል። ከዛ አሁን እንግዲህ ቻናላችሁ ተከፍቷል። እዚህ ጋር your channel is being created ስለሚላችሁ ቻናላችሁ ተከፍቷል። check back in a few moments ይላል። ስለዚህ አሁን እዚህ ጋር ትመጡና መልሳችሁ ወደ ቻናላችሁ ትሄዳላችሁ። አሁን እዚህ ጋር ተፈጠረ ቻናላችሁ ማለት ነው። አሁን እዚህ ጋር ክሬት ማድረግ ትችላላችሁ። ኤኒ ቪዲዮ እዚህ ጋር አፕሎድ ማድረግ ትችላላችሁ። ሆኖም ግን ከዛ በፊት ግን አንዳንድ ማድረግ ያለባችሁ ነገሮች ስላሉ ዩቲዩብ ቻናላችሁን ለማስተካከል ወደዚሁ ትመጡና ቪው ዮር ቻናል አይደለም የምትሉት ዩቲዩብ ስቱዲዮ ላይ ትገባላችሁ። ዩቲዩብ ስቱዲዮ ላይ ትገቡና ዌልካም ቱ ዩቲዩብ ስቱዲዮ ይላል። ከዛ ኮንቲኒው ትሉታላችሁ። ከዛ እንግዲህ ይሄው ቻናል አናሊቲክስ ይልና
ቻናል አናሊቲክስ ይልና current subscribers 0 ይላል። እዚህ ጋር ዋች ታይም አለ የሚቆጠር ቶፕ ኮንቴንቶች go to channel analytics ምናምን አፕሎድ ቪዲዮስ ከዚህ ሰዓት ጀምሮ ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። ቻናላችሁ ክሬት ተደርጓል። እዚህ ጋር ግን አንዳንድ የሚቀሩ ከስተማይዝ ማድረግ ያለባችሁ ነገሮች አሉ። ስለዚህ እነዚህን ከስተማይዜሽን አብረን እንሰራለን። ከዛ በፊት ደግሞ ከከስተማይዜሽኑም በፊት ደግሞ እዚች ጋር አንድ ሴቲንግ የምትል ነገር አለች። ወደ ታች ሄዳችሁ ከዛ እዚች ጋር ምንድነው ጀነራል ቻናል አፕሎድ ዲፎልትስ ፐርሚሽንስ ኮሚኒቲ ሞዴሬሽን አግሪመንትስ ምናምን የሚሉ ነገሮች አሉ። እነዚህ በጣም መስተካከል ያለባቸው ነገሮች ናቸው። እሺ ወደ ጀነራል ስትመጡ ዩኤስዲ ዩኤስ ዶላር ይላል። ስለዚህ ከረንሲያችሁ በምን ይሁን? ይሄ መቼ ነው የሚያገለግላችሁ? ዩቲዩብ ላይ ተከፋይ ስትሆኑ ነው። አሁን አያገለግላችሁም። ሆኖም ግን እዚሁ ሴታፕ አድርጋችሁ መሄዳችሁ ጥሩ ነው። ከፈለጋችሁ እናንተ የሌሎች ሀገሮችንም መገበያያ ገንዘብ እዚህ ጋር ማስቀመጥ ትችላላችሁ። እኔ ዩኤስ ዶላር ብያለሁ ባይ ዲፎልት በተቀመጠው መሰረት። እዚህ ጋር ቻናል ላይ ስትመጡ ቤዚክ ኢንፎ፣ አድቫንስድ ሴቲንግ፣ ፊቸር ኤሊጂቢሊቲ የሚል ነገር አለ። ቤዚክ ኢንፎ ቤዚክ የሆነ ነገር አለው። ካንትሪ ኦፍ ሬዚደንስ፣ ይሄ በጣም ትልቁ ነገር ነው። ይሄ ማለት ሎኬሽናችሁ የት ነው? ኢትዮጵያ አትሉትም። ምክንያቱም እዚህ ጋር አማራጩ ላይ ኢትዮጵያ ብትፈልጉም ራሱ አታገኙም። ይሄው እዚህ ጋር የለም ኢትዮጵያ። ለምንድን ነው? ኢትዮጵያ የዩቲዩብ ፓርትነር አባል ሀገር አይደለችም። ስለዚህ እናንተ ሌላ ሀገር መስጠት ትችላላችሁ። የምትፈልጉትን ከዚህ ከምታያቸው አማራጮች ውስጥ የፈለጋችሁትን ሰጥታላችሁ። እኔ እንደተለመደው ዩናይትድ ስቴትስ ብዬ ሰጥቻለሁ። ኪወርድስ ኦኬ፣ ይሄን ወደ ሌላ ጊዜ እንመጣበታለን። አሁን ለጊዜው አያስፈልጋችሁም። አድቫንስድ ሴቲንግ ላይ ስትመጡ እዚህም ጋር ያሉትን ነገሮች ቪዲዮ ማለት በኋላ ላይ ማስተካከል የምትችሏቸው ነገሮች ናቸው። ፊቸር ኤሊጂቢሊቲ ላይ ስትመጡ ዋናው ትልቁ ነገር እዚህ ጋር ነው ያለው። አሁን እዚህ ጋር ሶስት ነገሮች ይጠብቋቸዋል። ስታንዳርድ ፊቸርስ፣ ኢንተርሚዲየት ፊቸርስ፣ አድቫንስድ ፊቸርስ። ስታንዳርድ ፊቸርስ በራሱ ኢኔብል ሊሆንላቸዋል ልክ ቻናላችሁን ስትከፍቱ። ኢንተርሚዲየት ፊቸርስ ራሳችሁ ናቸው ኤሊጂብል የምታደርጉት አሁኑ ነው። ምንድን ነው ይሄ ጥቅሙ ካላችሁ፣ ሁለተኛው በተለይ ደግሞ ኢንተርሚዲየት ፊቸርስ የሚጠቅማችሁ ለምንድን ነው? ከ15 ደቂቃ የበለጡ ቪዲዮዎችን ለመልቀቅ ወይም ደግሞ አፕሎድ ለማድረግ፣ ታምኔሎችን ሰርታችሁ ፖስት ለማድረግ፣ ላይቭ ስትሪም ለመግባት የሚጠቅማችሁ እዚህ ጋር ያለውን ነገር ኤሊጂብል ስታረጉ ወይም የዩቲዩብ አካውንታችሁን ቬሪፋይ ስታረጉና ሲቀበላችሁ ብቻ ነው። አለበለዚያ እንደዚሁ ከተዋችሁት ከ15 ደቂቃ የበለጠ ቪዲዮ መልቀቅ አትችሉም። የፈለገ 50,000 ሰብስክራይበርስ ብትገቡ ላይቭ ስትሪም መስራት አትችሉም። ታምኔል ሰርታችሁ ማስቀመጥ አትችሉም። እምቢ ይላችኋል ማለት ነው። ይሄ ደግሞ ለዩቲዩብ በጣም ወሳኝ ነው። በኋላ ላይ ሞኔታይዝ ብትሆኑም ዩቲዩብ ላይ ገንዘብ መስራት አትችሉም ማለት ነው። ስለዚህ እዚች ጋር ኤሊጂብል ማድረግ አለባችሁ። ኤሊጂብል ለማድረግ ቬሪፋይ ፎን ነምበር ይላል። እንግዲህ ቅድም የተጠቀምናቸው ሁለት አይነት ስልክ ቁጥሮች አሉ። የመጀመሪያው ዋነኛው ፕራይመሪ የተጠቀምነው ስልክ አለ። ሁለተኛው ደግሞ ሪከቨሪ ነው። ድንገት ይሄኛው ስልክ ቢጠፋ በዚህኛውም ቬሪፋይ ማድረግ እንችላለን ነው። ስለዚህ እሺ ቬሪፋይ ፎን ነምበር እለዋለሁ። እዚህ ጋር ሌላው እንድትጠነቀቁ የምፈልገው ቅድም ካንትሪ ኦፍ ሬዚደንስ ላይ እኔ ዩናይትድ ስቴትስ ብዬ ሞልቻለሁ። እናንተም የፈለጋችሁትን ሀገር ትሞሉታላችሁ። ኢትዮጵያ የምትለው ነገር የለችም። እዚህ ጋር ግን ቬሪፋይ ስታደርጉ ስልክ ቁጥራችሁን በስልካችሁ በራሳችሁ ስልክ ስለሆነ መገኛችሁም ኢትዮጵያ ስለሆነ እዚህ ጋር ያለውን ሴሌክት ዩር ካንትሪ የሚለውን ኢትዮጵያ ብላችሁ ነው። ኢትዮጵያ ውስጥ እስካላችሁ ድረስ ኢትዮጵያ ብላችሁ ነው የምትሞሉት። ስለዚህ እዚች ጋር ኢትዮጵያ የምትለውን እንፈልግ። ቀደም እዛ ጋር ካንትሪ ኦፍ ሬዚደንስ ላይ ኢትዮጵያ የምትለው የለችም። እዚህ ጋር ግን ሁሉም የየራሱን ሀገር ስለሆነ መጠቀም ያለበት ወይም ያላችሁበትን አሁን ከረንትሊ ያላችሁበትን ሀገር ነው መጠቀም ያለባችሁ። ከዛ እንዳልኳችሁ ስልክ ቁጥር ልስጠው እስቲ። እዚህ ጋር እሺ ብሎኛል። ስለዚህ እንደውም አምጥቶልኛል ረኮዱን። ከዛ ሰብሚት እንለዋለን። ስለዚህ ስልካችን ቬሪፋይ ሆነ፣ ዩቲዩብ አካውንታችን በስልካችን ቬሪፋይ ሆኖልናል ማለት ነው። ስለዚህ እዚህ ጋር ያለውን ነገር ጨርሰናል። ስለዚህ ወደዚህ እንመለሳለን። ስለዚህ እዚህ ጋር ፊቸር ኤሊጂቢሊቲ ላይ ስትገቡ ኢንተርሚዲየት ፊቸርስ የሚለው ኢኔብልድ ሆነላችሁ። ከዚህ በኋላ አትጨነቁም። 15 ደቂቃ እና ከዛ በላይ ቪዲዮ መልቀቅ ትችላላችሁ። ከስተም ተምኔል መልቀቅ ትችላላችሁ። ላይቭ ስትሪም ገብታችሁ መስራት ትችላላችሁ። ላይቭ ስትሪም ለመግባት 50 እና ከዛ በላይ ሰብስክራይበርስ ያስፈልጋችኋል። እዚህ አድቫንስድ ፊቸርስ የሚለው ግን በራሱ ቪዲዮ እየሰራችሁ እየለቀቃችሁ ስትሄዱ በራሱ ይሄ ኤሊጂብል ይሆናል ከጊዜ በኋላ ማለት ነው። የእናንተ አክቲቪቲ በጨመረ ቁጥር፣ ኮንሲስተንሲ በኖራችሁ ቁጥር ብዙ ቪዲዮዎችን ፖስት እያደረጋችሁ ስትሄዱ ይሄ በራሱ የሚሆን ነው፣ እናንተ የምታደርጉት አይደለም።
እሺ ከዛ እዚህ ጋር ያለውን ነገር ስለጨረስን እዚህ ጋር ሴቭ እንለዋለን። ከዛ በኋላ እዚህ ጋር ሴቲንግ ላይ እስቲ አሁን የምንምጣ አንዳንድ ነገሮችን ላሳያችሁ ግረ መንገድ። እዚህ ጋር ቤዚክ ኢንፎ እና አድቫንስድ ሴቲንግ የሚለው አሉ። ቤዚክ ኢንፎ እዚህ ጋር ሁል ጊዜ ቪዲዮ ስትለቁ ታይትል የምትጽፉበት ቦታ ነው። ስለዚህ አሁን እዚህ ጋር ምንም አይነት ነገር መጻፍ አይጠበቅብንም። እዚህ ጋርም ቢሆን ስለ ቪዲዮአችሁ አጭር የሆነ ዲስክሪፕሽን የምትጽፉበት ነገር ነው። ስለዚህ ይሄን ቪዲዮ ስትሰሩ ይደርሳል። ቪዚቢሊቲ እዚህ ጋር ከፈለጋችሁ ፐብሊክም ፕራይቬትም አንሊስትድም ማድረግ ትችላላችሁ። ታግ የሚለው ደግሞ ለምትሰሩት ቪዲዮ የምታስቀምጧቸው ታጎች ስለሆኑ አሁን እዚህ ጋር መስራት አይጠበቅባችሁም። ቪዚቢሊቲ ላይ ግን ሁል ጊዜ የምመክራችሁ ቪዲዮ አፕሎድ ስታደርጉ መጀመሪያ ፕራይቬት ላይ ወይም አንሊስትድ ላይ አድርጉት። ፐብሊክ ላይ ዝም ብላችሁ ቀጥታ ፐብሊክ ላይ አትልቀቁት። ለምን? አንደኛ ስኬጁል እንድትሰሩና በሰዓታችሁ እናንተ ባቀዳችሁት ሰዓት ቪዲዮ እንድትሰሩ ይረዳችኋል። ከዛ ባቀዳችሁትና ስኬጁል ባደረጋችሁት ሰዓት ሁል ጊዜ ቪዲዮ አፕሎድ እንድታደርጉ ይረዳችኋል። ፐብሊክ ላይ ከሆነ ግን ከፈለጋችሁ 5 ሰዓት ላይ፣ ከፈለጋችሁ 10 ሰዓት ላይ፣ ከፈለጋችሁ ኤኒታይም ዝም ብላችሁ ፖስት ማድረግ ትችላላችሁ። ግን ምንድነው እይታ አይኖረውም። ግን በስኬጁል ከሰጣችሁት ግን ሁል ጊዜ በተመሳሳይ ሰዓት ከሰጣችሁት ያንን ጠብቆ ስኬጁልን ጠብቆ ፐብሊክ ላይ ይለቀዋል። ለእናንተም ለእይታችሁም ሰውም ቢሆን የተለመደው ሰዓት ላይ እንዲጠብቃችሁ ይረዳችኋል። ይሄ ነው። አድቫንስድ ፊቸር ላይ ስትመጡ ዲስክሪፕሽን የሚል አለ። እዚህ ጋር ቴል ቪወርስ አባውት ዮር ቪዲዮ ይላል። ስለዚህ አድቫንስድ ፊቸር ላይ ስንመጣ ምንድነው እዚህ ጋር ላይሰንስ የሚል አለ። ቪዲዮ ላንጉዌጅ የሚል አለ። ቪዲዮ ላንጉዌጅ እዚህ ጋር ከሰጣችሁ በአማርኛ ከሆነ የምትሰሩት በአማርኛ ማድረግ ትችላላችሁ። ዲፎልቱን ከፈለጋችሁ በእንግሊዝኛ ስታደርጉት ደግሞ እዚህ ጋር ቀየር ታደርጉታላችሁ። ታይትል ኤንድ ዲስክሪፕሽን ላንጉዌጅ ብዙ ጊዜ በአማርኛ ልትጠቀሙ ስለምትችሉ እዚህ ጋር በአማርኛ ማድረግ ትችላላችሁ። እናንተ ግን በፈለጋችሁት ለምሳሌ ኤአይ ከሆነ የምትሰሩት አውቶሜሽን ከሆነ እንግሊዝኛ ማድረግ ትችላላችሁ ሁሉንም ነገር። ዩቲዩብ አውቶሜሽን ከሆነ ካታጎሪ እንደፈለጋችሁ እዚህ ጋር አማራጮች አሉላችሁ። የምትሰሩት ኮንቴንት ነው የሚወስነው። ስለዚህ በምትሰሩት ኮንቴንት መሰረት እዚህ ጋር ታስቀምጣላችሁ ማለት ነው። ስለዚህ እነዚህ ነገሮች ማድረግ ትችላላችሁ። ለማንኛውም አሁን ይሄ እዚህ ጋር ይበቃናል። ስለዚህ አሁን ሁሉንም ነገር አስተካክለናል። ስለዚህ እዚህ ጋር ሴቭ እናደርገዋለን። እያንዳንዱ ነገር ካደረጋችሁ በኋላ ሴቭ ማድረጋችሁን አትርሱ። አሁን እዚህ ጋር ወደ ከስተማይዜሽን እንመጣለን። ከስተማይዜሽን ስንመጣ እዚህ ጋር አይቹት ከስተማይዜሽን። እቺ ከስተማይዜሽን ምንድን ነው የምትጠቅማችሁ? ይሄ ከስተማይዜሽን የሚጠቅማችሁ ለምንድን ነው? ባነር እና ፕሮፋይል ፒክቸር አለ። ስለዚህ እዚህ ጋር ባነር እናስቀምጣለን። ባነር ለማስቀመጥ አፕሎድ የማደርገው አንድ ፒክቸር አለ። እሱን አፕሎድ አደርገዋለሁ። ከዛ በኋላ ደግሞ ምን አደርጋለሁ? እዚህ ጋር እንትን ሰጠዋለሁ፣ ፕሮፋይል ፒክቸር ሰጠዋለሁ ማለት ነው። ከዛ በዚህ መሰረት ይሄው እዚህ ጋር ዲስክሪፕሽን ስለ ቻናላችሁ ማንኛውንም ነገር እዚህ ጋር ማስቀመጥ ትችላላችሁ። ዲስክሪፕሽን የሌለው ቻናል ባይኖራችሁ በጣም ጥሩ ነው። ስለዚህ እኔ ገና ኮንቴንቴን አላውቀውም። ስለዚህ ምንም እዚህ ጋር መጻፍ አልፈልግም። እናንተ ግን ኮንቴንታችሁን መጀመሪያውን አውቃችሁ ነው ቻናል መክፈት ያለባችሁ። ስለዚህ የምትሰጡትን ነገር እዚህ ጋር ወይም ደግሞ ቻናላችሁ ላይ የምትሰሩትን ኮንቴንት ማስቀመጣችሁ በጣም አስፈላጊ ነው። ይህንን ታደርጋላችሁ። እዚህ ጋር ሊንኮች ካሏችሁ ለምሳሌ የቴሌግራም ቻናል፣ የቲክቶክ ቻናል፣ የፌስቡክ፣ ኢንስታግራም ማንኛውም አይነት ሊንክ ካላችሁ እዚህ ጋር አድ ማድረግ ትችላላችሁ። ከቻናላችሁ ጋር ሊንክ ማድረግ ትችላላችሁ። ኢሜል እዚህ ጋር ኢሜል ማስቀመጥ ትችላላችሁ። ብዙ ጊዜ ግን እዚህ ጋር የምታስቀምጡት ኢሜል የዩቲዩብ ቻናላችሁን የምትጠቀሙበት ኢሜል ባይሆን የተሻለ ነው። ለምን? ብዙ ጊዜ ሃክ ለመደረግ ቀላል እንዳይሆን እዚህ ጋር የምታስቀምጡት ኢሜል ሌላ የራሳችሁን የፐርሰናል ኢሜል ቢሆን በጣም የተሻለ ነው። የዩቲዩብ አካውንታችሁን ኢሜል ካስቀመጣችሁ ብዙ ጊዜ ለአደጋ ልትጋለጡ ትችላላችሁ። ዩቲዩብም ሪኮመንድ አያደርግም እንደዚህ አይነት ነገር። እዚህ ጋር ዋተርማርክ የሚል ነገር አለ። ይሄ ዋተርማርክ ማለት ቪዲዮ ሰዎች እያዩ ሰብስክራይብ የእናንተን ቻናል ሰብስክራይብ እንዲያደርጉ የሚያስታውሳቸው ቦታ ነው። ስለዚህ እዚች ጋር ዋተርማርክ ታደርጋላችሁ ማለት ነው። እያንዳንዱን ነገር እዚህ ጋር ማድረግ አለባችሁ። ይሄንንም ባዶ እንዳትተውት፣ ይሄንንም ባዶ እንዳትተውት፣ እዚች ጋር መታችሁ ባዶ እንዳትተውት። ስለዚህ እነዚህ ነገሮች ማድረግ ይጠበቅባቸዋል። እንግዲህ የዩቲዩብ ቻናል የሚከፈተው ልክ በእንደዚህ አይነት መንገድ ነው። ይሄ በጣም ቀላል ይመስለኛል። ከዚህ በኋላ እንዴት ነው ቪዲዮ አፕሎድ የሚደረገው የሚለውን ከዛ በፊት በነበሩት ስቱዲዮን ሴታፑን ባሳያችሁ ጊዜ እንዴት ቪዲዮ አፕሎድ እንደማድረግ እኔ አሳይቻችኋለሁ እንዴት እንደምሰራ። ስለዚህ በዛ መሰረት ማድረግ ትችላላችሁ። ብዙ ቱቶሪያሎችም ስለተሰሩ እነዛ ላይ ሄዳችሁ ማየት ትችላላችሁ። ነገር ግን ይሄ ቪዲዮ የአንድ ክፍል ስላልሆነ ሌሎችም ክፍሎች ስለምንጨማምር እዛ ላይ የምናየው ይሆናል ማለት ነው። እንግዲህ
እስካሁን ከጉግል አካውንት አከፋፈት ወይም ከጂሜል አከፋፈት ጀምሮ ዩቲዩብ ቻናል እንዴት ነው የሚከፈተው የሚለውን አሳይቻችኋለሁ። እናንተም ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ። በጣም ቀለል ያለ ለማድረግ ሞክሬያለሁ። ያልተመለሰላችሁ ጥያቄ ካለ ምናልባት እኔም ዘልዬ የሆንኩት ወይም ያለፍኩት ነገር ካለ ኮመንት ሴክሽን ላይ ብትጽፉልኝ መልሼ ይሄንን ቪዲዮ በሌላ መንገድ ጨምሬ እሰራላችኋለሁ። ለዛሬ እዚህ ላይ አብቅቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮዎችን መለስ እያላችሁ ተመልከቷቸው። ሰብስክራይብ አድርጉ። ሰብስክራይብ አታረጉም ብዙ ጊዜ ካየሁት ነገር። ስለዚህ ሰብስክራይብ አድርጉ። በሌላ ቪዲዮ ተመልሰን እንገናኛለን። ፋሲል ነበርኩ። ሰላም።